ዩክሬን አሜሪካና ሩሲያ ለመጀመሪያ ጊዜም የሶስትዮሽ ድርድር ለማድረግ ሊገናኙ መሆኑ ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ስብሰባው በአቡዳቢ እንደሚካሄድም ገልጸዋል። በዚህ በተባበሩት አረብ ኤሚሬቶች አቡዳቢ የሚደረገው ውይይት አራተኛ ዓመቱን የያዘው የሩሲያና ዩክሬን ጦርነትን እስከ ወዲያኛው ሊፈታው እንደሚችልም አሜሪካም ለዚህ ድጋፍ እንደምታደርግ ዜሌንስኪም ይፋ አድርገዋል። በዳቮስ ስዊዘርላንድ ከትራምፕ ጋር ውይይት ማድረጋቸውን የገለጹት ፕሬዝዳንት ዜሌንስኪ ለዩክሬን የሚሰጠው የጸጥታ ዋስትና በአቡዳቢ ፍጻሜ ያገኛል፣ ዩክሬንም ከጦርነቱ በኋላ በኢኮኖሚ የምታገግምበት መንገድ እንዲኖር ሁኔታዎች ይመቻቻሉ ሲሉ ተደምጠዋል። ዜሌንስኪ ነገሮች መልካም ይሆናሉ ሲሉ ቢናገሩም ከሩሲያ ባለስልጣናት በጉዳዩ ላይ የተሰጠ አስተያየት የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ ከዜሌንስኪ ጋር የነበራቸውን ቆይታ መልካም ሲሉ አወድሰውታል። በምን ጉዳይ ተነጋግረው ምን ውጤት እንዳመጡ ሳይገልጹ ውይይቱ ጥሩ ነበር ሲሉ በደፈናው የተናገሩት ትራምፕ እውን የሩሲያና ዩክሬን ጦርነትን ለመፍታት ይፈልጋሉ የሚል ጥያቄ ማስነስቶባቸዋል። ምክንያቱም ባለፈው ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በ24 ሰዓት አስቆመዋለሁ ያሉትን ጦርነት መፍታት አቅቷቸው ወይንስ አለመፈለጋቸው የሚለው የፖለቲከኞች መከራከሪያም ሆኗል። አንዳንድ ፖለቲከኞች መሪዎች ከጦርነት መሃል ብዙ ትርፍ የሚያገኙ ከሆነም ጦርነት ኢኮኖሚ ስለሚሆናቸው ያስቀጥሉታል ሲሉ ይሞግታሉ። በዩክሬን ያለውን ጦርነት ከፖለቲካ ይልቅ ኢኮኖሚያዊ ጥቅሙ ከፍ ያለ ነው ሲሉም የሚከራከሩ አልጠፉም። በዩክሬን የሚገኙ ውድ ማዕድናት ለመቀራመት የአውሮፓ መሪዎች በተደጋጋሚ ፍላጎት ማሳየታቸው ለጦርነቱ አለመቆም እንደ ምክንያትም ያስቀምጡታል። ትራምፕ ከዜሌንስኪ ጋር የነበራቸውን ቆይታ መልካም ነው ቢሉም ጦርነቱን ለመጨረስ ግን ኳሱ በፑቲን እጅ ነው ብለዋል። ይህ የትራምፕ አባባል አንድም ሩሲያ ወደ ድል መሄዷን ሲያመላክት፣ አንድም በሩሲያ ውሳኔ አልገባም፣ አንድም ዩክሬን መስማማትን መምረጥ አለባት የሚል አንድምታ እንዳለው ፖለቲከኞች ይናገራሉ። የሰውየው ንግግር አደገኛና ዩክሬንን የሚገፋ ነውም የሚሉት በርከት ብለዋል። ከዚህ ወር ቀደም ብሎ የአሜሪካው ተደራዳሪ ስቲቭ ዊትኮፍ ብዙ እርምጃ ሄደናል ቢሉም በምን ጉዳይ ተራምደው ምን ውጤት እንዳመጡ ግን ማብራሪያ አልሰጡም። የሩሲያና ዩክሬን ጦርነት ብዙ የድርድር መድረኮችን አስተናግዷል። ሀያላን ሀገራትም በእጅጉ ፈትኗቸዋል። ከሪያድ እስከ ጅዳ፣ ከአንካራ እስከ ኢስታንቡል፣ ከብራሰልስ እስከ ፓሪስ ብሎም ከለንደን እስከ ዋሽንግተን ብሎም ከሞስኮ እስከ ኪየቭ ድረስ በርካታ ውይይቶች ተደርገዋል። ግን አንድም ውጤት አላመጡም። የአሜሪካው ተደራዳሪ ስቲቭ ዊትኮፍ አንድ ነገር ብቻ ነው የጎደለን፣ በዚያ ጉዳይም ከፍተኛ ውይይት ተደርጓል፣ ያም ሊፈታም የሚችል ነው ሲሉ በዳቮስ ለተሰበሰቡት የዓለም መሪዎች ተናግረዋል። ያ ሊፈታ የሚችለው ነገር ምን እንደሆነ በግልጽ ሳያስቀምጡ ችግሩን ለመፍታት ሁለቱም ወገኖች ፍላጎት እንዳላቸው ነው የተናገሩት። የአሜሪካ አደራዳሪዎች ዊትኮፍና የዶናልድ ትራምፕ አማች ያሬድ ኩሽነር በጉዳዩ ላይ ለመምከር ወደ ሞስኮ አቅንተው መነጋገራቸውን ክሬምሊን አረጋግጧል። የአሜሪካ ባለስልጣናትም ከሞስኮ ውይይት በኋላ ወደ አቡዳቢ በማቅናት ውይይቱ ወታደራዊ ለወታደራዊና ሌሎች ተወካይ ቡድኖች በተገኙበት እንደሚካሄድ ነው መረጃዎች የሚያመላክቱት። ትራምፕ በዳቮስ ከዜሌንስኪ ጋር ውይይት ካደረጉ በኋላ ውጤታማ ቆይታ እንደነበራቸው ተናግረዋል። ዝርዝር ጉዳይ ግን ከመናገር ተቆጥበዋል። ከዓለም የኢኮኖሚ ፎረም ጎን ለጎን ከትራምፕ ጋር የተወያዩት ዜሌንስኪ ፑቲን ለዚህ የ4 ዓመት ጦርነት ተጠያቂ ናቸው ካሉ በኋላ ጦርነቱን የጀመረው ሰው በአውሮፓ ስለታገደበት ገንዘብ ይዋጋል እንጂ ጦርነት ለማቆም አዝማሚያም አያሳይም ሲሉ ተደምጠዋል። ሩሲያና ዩክሬን በግዛት ጉዳይ አሁንም ውዝግብ ውስጥ ባሉበት ሰዓት፣ የማያስማሙ መግለጫዎች ከሁለቱም ሀገራት እየተሰሙ ባለበት ሰዓት በአቡዳቢ የሚደረገው የሶስትዮሽ ውይይት ምን ውጤት ሊያመጣ ይችላል የሚለው ገና ግልጽ አልሆነም። ዜሌንስኪና ፑቲን ወደ ስምምነት ተቃርበዋል። አሁን ወደ መፍትሄው ሊደርሱ ጥቂት ቀርቷቸዋል። ሞኝ እስካልሆኑ ድረስ ይህ አጋጣሚ መልካም ይመስለኛል ሲሉም ትራምፕ ተደምጠዋል። አሜሪካ ከሩሲያ አውሮፓና ዩክሬን መሪዎች ጋር ጦርነቱ በሚያልቅበት ሁኔታ መምከሯን ብትገልጽም እስከዛሬ ድረስ ከወር ያለፈ ምንም ውጤት አላመጣችም ሲሉ ተንታኞች ይናገራሉ። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ትራምፕ ጦርነቱን ለመቋጨት የሚያደርጉትን ጥረት አድንቀው ዩክሬንም የጦር መሳሪያና ወታደራዊ እርዳታ እንደሚያስፈልጋትም ገልጸው ተከታታይ ከሆነው የሩሲያ ሰው አልባ አውሮፕላን ጥቃት የሚታደጋት መከላከያ ያስፈልጋታል ሲሉም ተናግረዋል። ማርክ ሩቴ አይናችን ከዩክሬን ኳስ ላይ አይነሳም፣ ኳሷን አንለቃትም፣ ያ ማለት ደግሞ የሰላም ንግግር ማድረግ ማለት ነው። ጦርነቱ በሰላም እንዲያልቅ የተቻለውን ሁሉ እናደርጋለን፣ ነገር ግን ነገ ላይሆን ይችላል ብለዋል። ይህ የማርክ ሩቴ ገለጻ እንደሚያሳየው ጦርነቱ በቶሎ ማለቅ እንደማይችል ብዙ ጉዳዮች መኖሩን ያሳብቃል ሲሉ ፖለቲከኞች ይናገራሉ። አቡዳቢ በሚደረገው በሶስትዮሽ ድርድር ሩሲያ ለመሳተፍ ፈቃደኝነቷን ማሳየቷን ደግሞ ቴሌግራፍ ኦንላይን ነው እያስነበበው። ሩሲያ በዚህ ውይይት በግዛት ጉዳይ ምንም ለውጥ እንደማይኖር ቅድመ ማስጠንቀቂያ ማስቀመጧ በውይይቱ ላይ መሰናክል መፍጠሩ እንደማይቀር ፖለቲከኞች ከወዲሁ እየተናገሩ ነው። የክሬምሊኑ አማካሪ ኡሪ ኡሻኮቭ ግልጽና ውጤታማ ውይይት እንፈልጋለን ሲሉ ተደምጠዋል። በዚህ በሩሲያ መግለጫ ላይ እንደሚታየው ጨዋታው በሩሲያ ጠረጴዛ ብቻ ወይንም ፍላጎት ላይ የተመሰረተ እንደሚሆን አዝማሚያ ማሳየቱም ከወዲሁ ጥያቄ አስነስቷል። ሞስኮ በዚህ የአቡዳቢው ስብሰባ ወታደራዊ ባለስልጣናት መላኳንና አጀንዳው የጸጥታ ጉዳይ ብቻ እንዲሆን የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭም ገልጸዋል። ፔስኮቭ አክለውም የዩክሬን ኃይሎች ከዶንባስ ካልወጡ ድርድሩ ውጤታማ እንደማይሆን መናገራቸው ከወዲሁ የአቡዳቢው የሶስትዮሽ ንግግር ያለመሳካት ፈተና ተጋርጦበታል ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ።